ሳንቲም መክፈል አቅቷቸው ተከምሮ የስንት ዓመት የ9 10 ዓመት 6 ብር ከ70 መጥቶባቸው አይምሯቸው እንትን የሚልበት ያ ዘመን ያልናፈቀ ምን ሊናፈቅ ነው? ያ ዘመን ያልናፈቀ ምን ሊናፈቅ ነው? ሀገሬ ብላችሁ የፈለጋችሁበት ቦታ ሄዳችሁ የፈለጋችሁበት ቦታ ተጠግታችሁ ብትፈልጉ አርሳችሁ ብትፈልጉ ነግዳችሁ ብትፈልጉ ተምራችሁ ብትፈልጉ አግብታችሁ ምን ብትሉ ሼክ ብትሆን መስጊድ ገብተህ ሙስሊም ብትሆን ክርስቲያን ብትሆን ቤተክርስቲያን ገብተህ መስርተህ የቅድስ የምትኖርበት ያንን ዘመን ያልናፈቅን ውጭ ብታድር መንገድ ላይ ብታድር አባከና ብሎ ማያይህ ያን ዘመን ብትናፍቅ የድሮ ስርዓት ናፋቂ የአጼው ስርዓት ናፋቂ ይለኛል። የአራጅ በቢላዋ በስለት ህዝቡን እያረደ ከአዲስ አበባ መውጣት ስጋት የሆነበት ቤተሰብ መገናኘት ስጋት የሆነበትን ሀገርና ትውልድ ፈጥረ ስታበቃ የድሮ ስርዓት ናፋቂ እና የድሮውን ስርዓት ያልናፈቁ ምን እንድናፍቅልህ ትፈልጋለህ? ሰው በሰውነቱ የሚታይበት የወደድከውን ያፈቀርካትን የምታገባበት ወልደ ከብረህ የምትኖርበት እንደውም የማታቃትን ለከሌ ልጅ ከሌን ይዳር ተብሎ 50 ዓመት 60 ዓመት 10 15 ወልደህ የምትኖርበት ወደ በረቱ ብትሄድ በረቱ ሙሉ ነው። በሬው ላሙ ወተቱ ሙሉ ነው። ቂቤው ሙሉ ነው። ወደዚህ ብትሄድ ጎተራው ሙሉ ነው። ስንዴ በል ጤፍ በል ምን በል እንግዳ ሲመጣብህ ሲፈልግ ዶሮ ሲፈልግ በግ ሙክት አርደህ እዛው ጠባብሰህ የምታበላበት ያ የድሮ ዘመን ያልተናፈቀ ምን ናፈቀ? መንገደኛ የመሸበት ቦታ ጀንበር ሲያዘቀዝቅ ቤት ያየው ቤት ጋር ሄዶ የእግዚአብሔር መንገደኛ ነኝ የመሸበት መንገደኛ ነኝ ሲል ግባ ተብሎ መንገደኛው አያውቁትም። ከዛ በፊት ሰምተውን አያውቁት ሌባ ይሁን ሽፍታ ይሁን ደህና ሰው ይሁን የማያውቁትን ሰው እቤት አስገብተው እነሱ መደብ ላይ ተኝተው እሱን አልጋ አንጥፈው አስተኝተው ይሄ ብቻ አይደለም እግሩን አጥበው የቤቱን ስፔሻል ምግብ የሚሉትን ገጠር ገበሬ የሚሆኑን አቅርበው አብልተው አጠጥተው ጧት ደግሞ ሲነሳ የት ነው መንገድ ሩቅ ነው እንካ ብለው ባገልግሉ ላይ ስንቅ ቋጥረው ሂድ እንግዲህ ብለው ይሸኙታል። ያ ዘመን ያልተናፈቀ ማን ሊናፈቅ ነው? አሁን አንድ እንግዳ ሰው ሲመጣ መኪና አቁመ መታወቂያህን አይተህ አማራ ነህ ውረድ፣ ኦርቶዶክስ ነህ ውረድ፣ እዛ ይዘህ የሚታረደውን አርደህ የሚገደለውን ገለህ የሚዘረፈውን ዘርፈህ ቤተሰብ ጋር ደውል 6 ሚሊዮን ብር ካላመጣችሁ እናርደዋለን ተናገር፣ ኧረ ሊያርዱኝ ነው ባካችሁ ፈልጉልኝ የሚባልበትን ሀገር ፈጥረህ የድሮ ስርዓት ናፋቂ የአጼው ስርዓት ናፋቂ ትለኛለህ። የድሮ ስርዓት ያልተናፈቀ ምን ሊናፈቅልህ ፈለክ? ምን ሊናፈቅልህ ፈለክ? እና በእውነት ያለንበት ሁኔታ እጅግ የሚዘገንን ነው። ግን እኔ የድሮ ስርዓት ናፋቂ ነኝ። እናንተ ምንድናችሁ? በዛ በዳገቱን ወተን በጋሌቲ በኩል አድርገን ወደ መሰላ ደደር ወደ ቆሬ ስንሄድ ወደ አራዋጫ ስንሄድ አስታውሳለሁ። እኔ ትንሽ ልጅ ነኝ። ከዛ ያንን ዳገት ወተን ምናምን ስንሄድ ሙስሊሞች ናቸው። መሸ መኪናው እንግዲህ በ2 ቀኑ ነው እዛ የደረሰው። መሸ ቆይ እዛኛው ቤት እንሂድና እንጠይቅ ብሎ ሄደ። እዛ የመሸብን እንግደኛ አቦ ምናምን አለ። ሴና አሉ እነዚህ ያርጌ ቆቶች ማለት ነው እስላሞቹ። ገባን አስታውሳለሁ። አያውቃቸውም አያውቁትም። አነጠፉለት። ጥቅም አለው ያሉት አይ አልቅምም ማለሱ። ከዛ በኋላ እነሱ ጫታቸውን አደረጉ። ወተቱ መጣ። እዛው ሴቶቹ መጣው እንቁላል ጠበሱ። ምን አሉ? እዛው ቂጣ እዛው የሚደርስ ነገር ተሰራ። ምን ለኛ ማለት አያውቁንም፣ አናቃቸው።
ከዛ ጠዋት ሸንኮራው መጣ። ያው ጋሌቲ ወንዝ አለ። ከዛ ሁሉም ሸንኮራለው መጣ። መጣጢስ ነበር ያኔ ደግሞ ስኳር ድንች እሱ ቀረበ። እኔ ዘመዶቼን ይመስሉኝ ግን በፍጹም። ከዛ ጠዋት ደግሞ ተነስተው መንገድ ድረስ ሸኙን። ዳገቱ ሊከብደው ይችላል ይሄ ልጅ ተብሎ በቅሎ ተሰጠኝ። የሚያግዘው ሰው ተብሎ ተሰጠ። እኔም ማቃት እቺን ኢትዮጵያ ካልናፈቋት ምን ልሆን? አሁን ገና ሲያየኝ አንገቴን ነው የሚያየው። አንገቴ ላይ ይሄ መስቀል ያያል። በቃ ሜንጫ ይዞ አንገቱን ነው። የጃዋር ልጅ የት ነው የሚያሳድረኝ? የት ነው የሚያሳድረኝ? እኔ እኮ የምገደለው አሁን በዚህ ነው። ያኔ አልተገደልኩም። የሚገለኝ የለም። አሻም አሰላም አለይኩም አለይኩም ሰላም ተባብለ ነው የምታልፈው። ሁሉ ነገር የሚጣፍጥ ሁሉ ነገር ሰው ቤት እኛ ቴሌቪዥን ለማየት እነ አዲስ ወንድማገኝ እነ ቢኒያም ወንድማገኝ የሚባሉ አሉ። ዛማ ማርገጃ ቀጨኒ መድኃኒዓለም ያሉ እነሱ ብቻ ናቸው ቴሌቪዥን ያላቸው። በ1970 ዓመተ ምህረት የተገዛ ቴሌቪዥን አላቸው። አንድ ከቀበሌው ሙሉ የዛ ቤት ነው ቴሌቪዥን ያለው። አንድ ጅሮንድ ግቢ የሚባላል። በቃ ያውላ እግራችንን ታጥበን ቤቱ ደግሞ ትንሽ ሰማ ጣውላ ነገር ነው። ያንን ስንፈትጉለን ከዛ በኋላ አባባ ተስፋዬን ለማየት ያ ቤት ሁሉ ከዛ ያ ውሪ ሁሉ እዛ ቤት ቴሌቪዥን ሲያይ እነሱ የራት ሰዓታቸው ሲደርስ ለኛ ደግሞ ራት ይሰጣል እዛው። የሰው ቤት ደግሞ በጣም ይጣፍጣል ታውቃላችሁ። እና ያ ሁላ በልቶ ጓዳዬ ማዕዴ መሶቤ ጎደለ አይባል። ያን የበረከት ዘመን ያልናፈኩ ያንን የፍቅር ዘመን ያልናፈኩ ምን ልናፍቅ ነው? እኔ ሰዎች እኮ ደውለው መንገድ ላይ ያገኙ የት ነው የምትኖረው? እኔ እዚህ ጋር ነው የምኖረው። እባክህ ሰው ያስፈልገናል። እኛ ጋር መሬት አለ፣ ነገር ግን ሰው ነው የሌለው። ናና እኛ ጋር ሆነ እንድርሃለን ብለው ስንቱ ወታደር ነው ሀገር ሊጠብቅ ሄዶ እዛው ሀገር መስርቶ የቀረው በሰሜን በምስራቅ በደቡብ። ያቺን ኢትዮጵያ አይደለ እነ መለስ ዜና ያጠፉት? ያቺን ኢትዮጵያ አይደለ እና አብይ አህመድ ያጠፉት? ሁሉንም በበረት የከተቱት። ዛሬ እኮ ጎረቤት ተጠባብቆ ነው መቼ ነው የሚገለኝ፣ መቼ ነው የምገለው፣ መቼ ነው የሚያጠቃኝ፣ መቼ ነው የማጠቃው ብሎ ነው አሁን ተፈራርቶ ነው። በሰቀቀን ነው ያለው። መስጊድ ሲሄድ ስልጠናው ሌላ ነው። እቤት ቢላ ይዛል ወይ እቤት ሜንጫ አስቀምጣሃል ወይ ሰነፍ እኮ ነህ አንተ ተብሎ ነው የሚመከረው። የአባቶቻችን ጸሎት የቀደሙ ሰዎች ጸሎት እርሾ ስላለ ተጠብቀን ነው እንጂ ያለ ነው። እንደ ፖለቲከኞቻችን አኳኋን እኮ አልቆልን ነበር።